I was fine. I feel lucky that he lived as long as he did. It brings tears to my eyes because he was incredible. Do you remember one of the final conversations you had with him? እንግዲህ ዛሬ ከቢል ጌትስ ጋር ስለተደረገ አንድ ቃለ ምልልስ እናወራለን። አዎ ስለ ህይወቱ፣ ስኬቱ፣ ቤተሰብ፣ ገንዘብ ያው ስለ መመሳሰሉት ነገሮች ያለውን የግል እይታ በጥልቀት ለማየት ነው አላማችን። በጣም ትክክል። እና የቃለ ምልልስ ብዙ ጊዜ ከማናቃቸው ነገሮች አንፃር ነው የሚያወራው። ስለ ማይክሮሶፍት አጀማመር ውስጣዊ እይታው፣ ወላጆቹ ምን ያህል ተጽዕኖ እንዳደረጉበት፣ ስለዚህ ግዙፍ ሀብት ምን ይሰማዋል የሚሉትን ያሳየናል። በጣም ደስ ይላል። ለመጀመሪያ ያህል ማይክሮሶፍትን ሲመሰርት ስለነበረው እንዴት ነው ልዩ ትኩረት ነው የሚናገረው። አዎ ሞኖማኒያካል ፎከስ ነው ያለው። በትክክል በአንድ ነገር ላይ ብቻ ያተኮረው አስተሳሰብ፣ ቅዳሜና እሁድ እረፍት ምናምን መስዋዕት ማድረግ ለሱ ምንም አልነበረም። ምክንያቱም ይወደው ነበር። ይሄ በጣም ይገርማል። በተለይ አሁን ካለው ያው የሥራና ህይወት ሚዛን ከሚባለው አንፃር እውነት ነው። እዚህ ላይ የሚገርመው ነገር የሃርድኮር አይነት አካሄድ፣ የጠንካራ ስራ ለማይክሮሶፍት ስኬት ግድ አስፈላጊ ነበር ብሎ ማመኑ ነው። አስፈላጊ ነበር ባይ ነው። እና የሥራ ገንዘብ ለማግኘት ብቻ አይደለም። በልጅነቱ ያወቀውን ይህንን የኮምፒውተር ቴክኖሎጂ የማስፋፋት ጥልቅ ፍላጎት ነበር። ስራው ራሱ ነው ሽልማቱ አይነት ነገር። ልክ ነው። ያ ማለት ትልቁ ትምህርት ምናልባት ትልቅ ስኬት ትልቅ መስዋዕትነት ይጠይቃል የሚለው ነው። ቢዮሚሽ ያልተለመደ ስኬት ያው ብዙ ጊዜ ያልተለመደ ዋጋ ያስከፍላል። እና ይህ ሁሉ ትጋት ከየት መጣ ብለን ስናስብ ደግሞ ስለ ወላጆቹ የተናገረው አለ። በጣም ልብ ይነካል። በተለይ ከአባቱ ጋር የነበረው ግንኙነት በጊዜ ሂደት እንዴት ወደ ስሜታዊነት እንደተለወጠ ሲገልጽ አባቱ ያው እንዴት በጥበብ ይመክሩት እንደነበር፣ ችግር ሲገጥመው እንዴት ይረዱት እንደነበር አስታውሷል። እና እናቱስ እሷ ደግሞ በጣም ትልቅ ተስፋ ነበረበት። በማህበራዊ ህይወቱ እንዲቀላቀል ትገፋው ነበር። እዚህ ጋር አንድ በጣም የሚገርም ነገር የተናገረው በወጣትነቱ ከወላጆቹ ጋር የነበረው ግጭት ያው እሱን ለመፍታት ቴራፒስት ወይም የስነ ልቦና ባለሙያ ማማከረው እንዴት እንደጠቀመው ተናግሯል። በእውነት ያው በጣም ያልተለመደ ነገር ነው። ባለሙያ ከወላጆች ጋር መጣላት ጉልበት ማባከን ነው፣ ያን ጉልበት ሌላ ነገር ላይ አውሎ ብሎ እንዳሳመነው ነው የሚናገረው። ገብቶኛል። ያ ማለት ከጠብ ይልቅ መፍትሄው ላይ እንዲያተኩር በትክክል በጣም ጠቃሚ ምክር ነበር ማለት ነው። ይሄ እንግዲህ የቤተሰብ ጉዳይ ነው። ከቤተሰብ ውጪ ደግሞ ያው በቴክኖሎጂው ዓለም የነበረው ግንኙነት ለምሳሌ ከስቲቭ ጆብስ ጋር ስለ ስቲቭ ጆብስ ሲናገር ብዙ ጊዜ ሚዲያ ላይ የሚታየው የፉክክር ነገር ብቻ እንዳልነበር ነው የሚለው። ሁሌም እንደተፎካካሪ ነው የሚታዩት። ነገር ግን በመካከላቸው የሆነ መከባበር ነበር። ክህሎታቸው ደግሞ የተለያየ ስለነበር ያው እንዲገባቡ ረድቷቸዋል። ጆብስ በዲዛይን ሰዎች ኮምፒውተርን በቀላሉ በሚጠቀሙበት መንገድ ዩዘር ኢንተርፌስ ላይ በጣም ጎበዝ ነበር። እሱ ላይ ብልህ ነበር። ጌትስ ደግሞ በኮድ መጻፍ በመሐንዲስናው በኩል እሱ የተሻለ ነበር። ስለዚህ ይደጋገፉ ነበር ማለት ነው በተወሰነ መልኩ። በጣም የሚገርም እይታ ነው። ከዚህ ሁሉ ስራና ግንኙነት ባሻገር ግን ስለ ሀብት ያለው አስተሳሰብ በጣም ነው የገረመኝ። $100 ቢሊዮን በላይ መያዝ እብደት ነው ብሏል። ይሄ በጣም አስገራሚ አቋም ነው እውነት ለመናገር በጣም። እንዲያውም እነዚህ ሀብቶች በጥበብ ወደ ህብረተሰቡ መመለስ አለባቸው፣ ካልሆነ ግን ህገወጥ ሊሆኑ ይችላሉ የሚል አይነት ስሜት እንዳለው ነው የገለጸው። ህገወጥ ያው በሞራል ደረጃ ማለቱ ይመስለኛል። እና ሀብትን ለልጆች ብቻ አውርሶ እንደዚህ አይነት ዳይናስቲ መፍጠር ለልጆቹም ጥሩ አይደለም ብሎ ነው የሚያምነው። ይህ አስተሳሰብ ከብዙዎቹ ቢሊዮነሮች ከምንሰማው በእርግጥም የተለየ ነው። በጣም የተለየ ነው። እሺ ስለ ወደፊቱስ ቴክኖሎጂ ላይ ምን አዲስ ነገር እያሰበ ነው? ትኩረቱ ወዴት ነው? ዋና ትኩረቱ አርቲፊሻል ኢንተለጀንስ ላይ ነው። ይሄ እንግዲህ ኮምፒውተሮች እንደ ሰው የማሰብ ብቃት እንዲኖራቸው የማድረግ ቴክኖሎጂ ነው። ኤአይ ትልቁ ፈተናም ትልቁ እድልም ነው ብሎ ያምናል። እድልም ፈተና? ግን ስጋትም አለው። በተለይ የማህበራዊ ሚዲያ አልጎሪዝሞች ያው መረጃ የሚያጣሩት የኮምፒውተር ፕሮግራሞች
እንዴት አክራሪ እና ሐሰተኛ መረጃዎችን እንደሚያሰራጩ። ይሄ ነገር ህብረተሰቡን እየከፋፈለ ነው ብሎ ያስበዋል። ይሄ ደግሞ ከፖለቲካ ጋር በቀጥታ ይገናኛል። በትክክል ዲሞክራሲ ራሱ ስስ ነገር መሆኑ እና ኤአይ በሚመጣበት በዚህ ዘመን የመንግስታት ሚና በጣም ከባድ እንደሚሆን ነው የሚያስረዳው። የፖለቲካ ልዩነቶችን ማስታረቅ፣ መግባባት መፍጠር በጣም አስፈላጊ ነው ባይ ነው። በተለይ ኤአይ የሚያመጣውን ተጽዕኖ በአግባቡ ለመምራት። እንግዲህ ከዚህ ሁሉ ውይይት ስናጠቃለል የጌትስ ወጣትነት ከፍተኛ ትጋት፣ የወላጆቹ ተጽዕኖ፣ ስለ ሀብትና በጎ አድራጎት ያለው ጠንካራ አቋም እና ስለ ቴክኖሎጂ ወደፊት ዕጣ ፈንታ ያለው ስጋትና ተስፋ እነዚህ ቁልፍ ነጥቦች ናቸው። እና በመጨረሻ ላይ እንደ ወርቃማው ሕግ ያሉ መሰረታዊ የሞራል መርሆች ምን ያህል አስፈላጊ እንደሆኑ አጽንኦት ሰጥቷል። ሌሎች እንዲያደርጉልን የምንፈልገውን ለሌሎች ማድረግ የሚለው በትክክል ያ መርህ ምናልባት ሁላችንም ልናስበት የሚገባው ትልቁ ጥያቄ ይሄ ነው። የግል ስኬታችንን እና ምኞታችንን ከሰፊው የህብረተሰብ ኃላፊነት ጋር እንዴት እናስታርቃለን? ይሄ ቃለ ምልልስ በዚህ ላይ እንድናስበት የሚገፋፋ ይመስለኛል። በእርግጥ በጣም አስደሳች ነጥቦች ናቸው።